ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ወሳኝና ወሳኝ በሆነ ነገር ነው የመጣሁት። ላይክ ሼር ይደረግልኝ። በጣም አስፈላጊ የሆነ ነገር ነው። እንግዲህ ትናንትና ሀይሚዬ መታ ነበረ፣ ብቅ ብላ ነበረ። ነገር ግን ልዕልቷ ሰሞኑን ደባብሯታል። እንደ በፊት ብቅ ብቅ እያለችልን አይደለም። ምንም ማድረግ አይቻልም። እንግዲህ ለዛም አንድ የተረዳሁት ነገር አለ። አንዳንድ ወስፊዎች ናቸው ይሄንን ሊያደርጉ የቻሉት። ውዶቼ ላይክ ሼር እያደረጋችሁ እሺ፣ እንዳትረሱ ላይክ ሼር። እነሱ ናቸው እዚህ ደረጃ ያደረሷት። ደግሞ በጣም የታዘብኩትንና የተናደድኩበትንም ነገር እነግራችኋለሁ። ሌላው ነገር ደግሞ ሀይሚዬ የሆነች ወሳኝ የሆነችና ጣፋጭ የሆነች መልእክት አስተላልፋለች። እሱንም እምነግራችሁ ይሆናል። ብዙ እምነግራችሁ ነገር አለ ውዶቼ። ቪዲዮን በደንብ ማዳመጥ አለባችሁ። የዛሬው ወሳኝ ነገር ስለሆነ ማለት ነው። እና ምንድነው በባለፈው ዕለት ሀይሚዬ ሻንጣ ይዛ ወደ ቡታጅራ የሄደ ጊዜ በጣም ጭፍጭፍ አድርጋችሁ ሰድባችኋታል። እሱ ሳያንስ ደግሞ አሁን ላይ የምታቀባጣጥሩት ልክ እንደ ጨዋ ሰው ደግሞ እንደ ጥሩ ሰው ውዶቼ፣ ይሄ የሀይሚን ትክክለኛ ወዳጆች በቅድሚያ አይመለከትም። ለሀይሚ ውድቀት የሚመኙት ለነዛ ለነጠንፊዎች ነው ውዶቼ። እሺ እዚህ ጋር አንደርስታንድ እንድታደርጉት የምፈልገው ነገር ማለት ነው። እና ምን ተፈጠረ? አሁን ብሩክ የ6 ጊዜ ፕራንክ አደረገሽ፣ አንቺ ዝም አልሽ ምናምን፣ ፕራንክሽን ጀምሪ ምናምን እያላችኋት ነው። አሁን እናንተ ልክ ለሷ አስባችሁ አዝናችሁ ምናምን ይመስላል አይደለ? ወስፌ ሁላ ለሷ አዝናችሁ አይደለም፣ እውነት ተቆርቁራችሁ አይደለም። አሁን እሷ ሀ ብላ ብትጀምር የሀይሚዬ ፕራንክ ከባድ ነው ብትጀምር በአንድ ቀን ቀበጥሽ። ባለፈው ለታ ሻንጣ ይዛ ስትሄድ ቀበጥሽ። አንቺ ዝም ብለሽ ትቀብጫለሽ፣ ለቡርኬ ቦታ የለሽም፣ ያንቺ እንትን አይዲያ ደረቅ ነው ምናምን እያላችሁ ስትሰድቧት ነበረ። እናንተ ያላችሁትን መድገም አልፈልግም። ለምን? ስለምወዳት ያ ቃል ያስጠላል። እሷን የማይመጥን ስለሆነ እኔ ያናድደኛል። ያንን ነገር መድገም አልፈልግም። አልደግመውም። እናንተ ለተናገራችሁት ጨጓሬ ተልጧል። እንኳን እኔ ልደግመው በአንደበቴ ማለት ነው። አሁን አዛኝ ቂቤ አንጓች ይባላል። ልክ ለሷ ያዘናችሁ ይመስል ጀምሪ ፕራንክሽን፣ ለብሩኬ ፕራንክ አድርጊው፣ 6 ጊዜ ፕራንክ አድርጎሻል ምናምን አስመሳይ ሁላ። እኔ አንድ ነገር ልንገራችሁ፣ ብሩኬና ሀይሚ ከማንንም በላይ ከምንም በላይ ሁለቱም ይተዋወቃሉ። ብሩኬ አይደለም 6 ጊዜ 10 ጊዜም ፕራንክ ያድርጋት መብቱ ነው። ሀይሚ ታውቀዋለች ብሩኬም ሀይሚን ያውቃታል። ሌላው ነገር ደግሞ አንዳንድ ነገሮችም በፕራንክ ዙሪያ ከመደራረጋቸው ፕራንክ ከማድረጋቸው በፊትም ሳይደራረጉም በፊት የሚያወሩበት ፓርቲ ሊኖር ይችላል። ይሄ ስራ ነው። ምንም ነገር ቢሆን ሳያወሩ እዚህ ጋር የሚፈጠር ነገር የለም። ቢያንስ የሆነ ቀለል ያለ ፕራንክ ሲደራረጉ ነው እዛ ጋር የማያወሩበት እንደሚመስለኝ እንደተረዳሁትኝ። ከባድ ፕራንክ ሲደራረጉ ሊነጋገሩ ይችላሉ። ማንንም አይጎዳዳም። በብሩኬና በሀይሚ መሀል እከሌ ተጎዳ የሚባል ነገር የለም። ሁለቱም ይተዋወቃሉ። ልብ ለልብ ናቸው። እናንተ ግን ልበ ቢሶች ሀይሚን ለማስጠቆር ፕራንክ ጀምሪ፣ 6 ጊዜ ፕራንክ አደረገሽ። ምን አገባችሁ? የልቧ ንጉሷ አይደለ እንዴ? መካሪዋው በቃ የሷ ወንድሟ ፍቅሯ ሁሉ ነገሯ ነው። ምን አገባችሁ? ምን አስጨነቃችሁ? እንደዚህ አስመሳይ ማለት ነው። ሀይሚ እንድትሰደብ እኮ ነው። በባለፈው ታዲያ ሻንጣ ይዛ ስትሄድ ለምን እንደዛ ሰደባችኋት? ለምን? አሁን ይሄንን አይዲያ ብሩክ ሰጥቷት ቢሆን አቃቸዋል? አላወቃችሁም? ሁለቱ እኮ ፕራንክ ከተደራረጉ በኋላ በውስጥ እኮ ይገናኛሉ፣ ያወራሉ እኮ። ለምን እናንተ እሾ የሚል ስድብ ትሰድባላችሁ? ልጅቷ እኮ ይከፋታል። እንደውም አሁን ላይ የተረዳሁትኝ በእናንተ ይሄ ወስፌ በሚል ስድብ ይመስለኛል እንደዚህ የማታወረው የሆነ ጭር ብላለች። ሀይሚዬ እኮ ያ ድምቀቷ እኮ ቀንሷል እኮ አሁን ላይ በእናንተ ነዋ። በእናንተ ይሄ ወስፌ በሚል ነገራችሁ፣ ወስፌ የሚል ነገራችሁን አቁሙ። ሀይሚን የምትወዷት ከሆነ ይሄንን ነው ማለት የምፈልገው ማለት ነው። ዝም ብላችሁ እየመጣችሁ እየተሳደባችሁ አሁን ደግሞ ፕራንክ ጀምሪ፣ 6 ጊዜ ፕራንክ አድርግ ምና አለቅላቂ ናችሁ። እውነቴን ነው የምላችሁ። አስመሳይ ናችሁ። አትወዷትም። ልጅቷን ብትወዷት እንደዚህ እያላችሁ ነገር አታለቃልቁም ነበረ። እውነቴን ነው። እንደውም የምትሉት ነገር ቢኖር እንደው ሀሳቢ ብትሆኑ ሀይሚዬ ያንቺ ፕራንክ ከባድ ነው እናውቃለን። ነገር ግን ብሩኬ 6 ጊዜ ፕራንክ ስላደረገሽ እንደው ቀለል ያለ ፕራንክ አድርጊው። ምክንያቱም ብሩኬ እናውቀዋለን፣ ሀይሚ ፕራንክ ስታደርገው ቶሎ ነው ተስፋ የሚቆርጠው። ሀይሚ ለምትፈልገው ነገር እሱ አይከለክላትም፣ እሺ ነው የሚላት።
ገባችሁ? እሺ አንቺ ከፈለግሽ እሺ ነው የሚላት። ለምን? አንደኛ የእሷን ፍላጎት ላለመጋፋት፣ እሷ እንዳትከፋ፣ እሷ ካስደሰታት በሚል ማለት ነው። ጠልቷት ወይም ለሌላ ነገር አይደለም። እሺ ነው የሚላት። አስቡት፣ ይሄ ነው የሚፈጠረው። እና እናንተ ምንም የምታውቁት ነገር የለም። አፋችሁን ይዛችሁ ተቀመጡ። ፕራንክን ማድረግ ያለ ማድረግ መብቱ እና መብቱ ፍላጎቱ ሀይሚ ጋር ነው ያለው። አታለቅልቁ አለቅላቂዎች። እሷ ብሩኬን ፕራንክ አድርገው መቼ ነው የእናንተ አፍ ዝም ብሎ የሚያውቀው? መቼ? ሁል ጊዜ አጥባችሁ እንዳሰጣችኋት አይደለ እንዴ? ሁል ጊዜ ማለት ነው። ፕራንክም እኮ ብታደርግ እኮ ፕራንኳ እኮ አስተማሪ የሆነ ፕራንክ ነው። አሁን ትናንትና ብሩኬ ፕራንክ ሲያደርግ ሀይሚን ለሀይሚ ምን ያክል መስዋዕት እንደሚከፍል ሀይሚ የሚጎዱ ሰዎች የእናንተ ምላስ ሀይሚን እዚ ጋር ሊጎዳ የመጣ ሰው ወይንም ሀይሚን ብሎ የመጣ ሰው ብሩኬ እጅ እንደማይሰጥ እንደሚደማላት እንደሚጣላላት ያንን ነው የሚገልጠው የትናንቱ ፕራንክ ማለት ነው። ለሀይሚ መስዋዕት እንደሚሆንላት የሚያሳይ ፕራንክ ነው። ምርጥ አስተማሪ የሆነ ፕራንክ ነው። ያንን እንኳን እናንተ አልተረዳችሁ። ምድረ ቅራቅንቦ ፕራንክ አድርጊው እያላችሁ ነበረ ለብሩኬ ስታሽቀባብጡ የነበረው። አሽቃባጭ አታሽቃብጡ። ሁለቱ ይተዋወቃሉ። እውነቴን ነው ምላችሁ። አዛኝ መሳይ፣ አቤት አቤት አስመሳዮች። ለማንኛውም ውዶች የሆነ ጣፋጭ የሆነ መልእክት ሀይሚዬ በኢንስታግራሟ ፖስት አድርጋለች። በጣም ነው የተመቸኝ። የሆነ አስተማሪ የሆነ ነገር ነው ልንገራችሁና እናወራበታለን ስለሱም ማለት ነው። ሀይሚዬ በኢንስታግራሟ ላይ እንደዚህ ብላ ፖስት አድርጋለች። ዋጋሽን አውቀሽ በስርዓቱ ስትኖሪ ክብርን አትጠይቂም፣ ይልቁን ክብር በራሱ ይከተልሻል እንጂ የሚል ነገር ፖስት አድርጋለች። ይሄ መልእክት በራሳቸው መተማመን የጎደላቸው አሌለ ብዙ ጊዜ የሆነ ነገር ይፈልጉና አልሳካም ሲላቸው ለዛ ነገር ምናልባት በህይወታቸው ውስጥ ያለ ሰው ሊኖር ይችላል። አልሳካም ሲሏቸው አብዝተው የሚለምኑ የምንለማመጥበት ቦታ አለ። ያ መሆን የለበትም። ያኔ ክብራችንን አውቀን ስንቀመጥ እንደውም ዋጋችን እኔ ዋጋዬ እዚጋ እኔ በእንደዛ አይነት በቀላል ዋጋ መመዘን ሰው አይደለሁኝም። ራሴን አውቃለሁኝ። እኔ በቃ ይሄ ለኔ የሚገባ ነገር አይደለም ብለን የሆነ ቆፍጠንጠን ብለን አሁን ሀይሚዬን ምሳሌ ላደርግላችሁ። ሀይሚዬ አሁን የሆነ ቦታ ላይ ወርዳ አትገኝም። በቃ ፕራንክ በሉት ማንን እነከበደ ምናምን ነገር እንደዚህ ጎትታ ይዛ አትመጣም። ይሆናል ሌለ ራሷን ዝቅ ማድረግ አትፈልግም። የሆነ ቦታ ላይ በቃ ቆፍጠንጠን ምናምን ነገር ብላ ነው እዚጋ የምትሰራው ማለት ነው። እና ያ ማለት ዋጋዋን አውቀዋለች። እኔ በቀላል ነገር የምለካ አይደለሁኝም። አሁን የሆነ ከበደ አፈቅራለሁ ብሎ መጥቶ ቢያለቃቅስ ወታ መልስ የምትሰጥ አይደለም፣ ዝም ነው የምትለው። ለብሩኬ ማፍቃሪ ጠንፊዎች ብዙ አሉ፣ እንደዚህ ምላሽ አይሰጥም። ይሄ ኬዝ ግን ከነሱ ጋር ይገናኛል ምናምን እያልኩኝ አይደለም። ነገር ግን ሀይሚዬን ምሳሌ ያደረግኩላችሁ የጅግና ሴቶች ምሳሌ ተምሳሌ ስለሆነች ጠንካራ ስለሆነች በቃ እንደዛ በቃ የሆነ የምንኮራባት ስለሆነች ለዛ ነው እንደ ምሳሌ የጠየቅኩ እያተጠቀምኩት ማለት ነው። እና ብዙ ጊዜ ዋጋችንን የማናቅ ሰዎች አለን። ብዙ ጊዜ ዋጋችንን ማናቅ ሰዎች አለን። እጅ እንሰጣለን ይሆናል ሌለ ተፈላጊ አይደለሁም የሚል ስሜት ምናምን እንዲሰማን እናደርጋለን። ራሳችንን ማለት ነው። ኖ እኔ ተፈላጊ ነኝ ምናምን ብለን ራሳችንን የሆነ ኩርት ማድረግ አለብን። ይሆናል ሌለ በቃ ራሳችንን ዋጋ ቢስ እንዲሰማው ማድረግ የለብንም። በቃ መኩራት አለብን በማንኛውም ነገር በማንኛውም መንገድ ማለት ነው። እና ይሄ ነገር በጣም አስተማሪ የሆነ ነገር ነው። ይሄ ፖስት በጣም ነው የተመቸኝ። እና ቅማማ ሁሉ ጊዜ ፖስት የምታደርጋቸው ነገሮች በጣም አስተማሪ የሆኑ ነገሮች ናቸው፣ ይመቹኛል። ለዛም ነው እኔ እንደዚህ ሼር ማደርግላችሁ ውዶቼ። እና እንደዛ ነገር ማለት ነው ሰዎች በቀላሉ እንዲረማመዱብን እጅ መስጠት የለብንም። እንደዛ ነገር የሆነ ቦታ ላይ ወርደን መገኘት የለብንም። ያለ ቦታችን መገኘት የለብንም ባጭሩ ማለት ነው። እና ለማንኛውም የኔ ውድ ቤተሰቦች ላይክ ሼር አድርጉ። እንደዛ ብላችሁ የምታቀጣጥሩ ሰዎች ግን እንደዛ አታደርጉ። ማለት ዝም ብንል ጥሩ ነው።